ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምሰነበታችሁ። ሁለት አርብ ከሰዓት በኋላ የሰሞነኛ መሰናዷችን ተጀምሯል። ዛሬም እንደተለመደው የተለያዩ ክልላዊና ሀገራዊ እንዲሁም ዓለም አቀፋዊ ጉዳዮችን እያነሳን ወደ እናንተ የምናደርስ ይሆናል። ሊካስ ማስረሻና ተስፋውን ታምር ፕሮግራሙን አዘጋጅተን ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ሊካስ በቀጥታ ሰሞነኛ መሰናዷችንን ጀምረናል። እንግዲህ የተመራረጡ ርዕሰ ጉዳዮችን ይዘን ለተመልካቾቻችን እናደርሳለን። ከሰሞኑ በክልላችን እንዲሁም በሀገራችን የተለያዩ አካባቢዎች ቀዳሚ የምናደርገው ርዕሰ ጉዳይ የከተራና የጥምቀት በዓላት በድምቀት ተከብረዋል። ሌላኛው ርዕሰ ጉዳያችን የጣናዋ ፈርጥ ልማት አጋሮችን የተመለከተ ርዕሰ ጉዳይ ይሆናል። ባህር ዳር ከተማ እንደ ክልል ከተማ መልማት ማደግ ይገባታልና እሱን በተመለከተ የከተማ አስተዳደሩ እየሰሩ ያሉ ስራዎችን በስፋት ምንቀኝ ይሆናል። ከውጭም አንድ ዓለም አቀፋዊ ርዕሰ ጉዳይ ይዘናል። እንግዲህ በአለፈው በህዳር ወር ላይ የአሜሪካን ምርጫ አሸንፈው ወደ ስልጣን መንበረ ስልጣኑን የተረከቡት ዶናልድ ጄ ትራምፕ በባለ ሲመት ቃለ መሐላ ፈጽመዋል። ምን ትዕዛዞችን አስተላለፉ የሚሉ ጉዳዮችንም እያነሳን ለተመልካቾቻችን ቆይታ የምናደርግ ይሆናል። ወደ መጀመሪያው ርዕሰ ጉዳያችን እንምጣና እንግዲህ ከሰሞኑ በተለይም በድምቀት በሚባል ደረጃ የከተራና የጥምቀት በዓላት በክልላችን የተለያዩ አካባቢዎች የክልላችን ርዕሰ መዲና ባህር ዳርን ጨምሮ በድምቀት ሲከበሩ ነበር። እነዚህ ሃይማኖታዊ በዓላት እንግዲህ የክልሉን የቱሪዝም እንቅስቃሴ በማነቃቃት ማህበረሰቡንም በኢኮኖሚ ተጠቃሚ እንዲሆን በማገዝ በኩል የነበራቸው ድርሻና አንድምታቸው እጅግ ከፍ ያለ ነው። የአማራ ክልልንም ገጽታውን በመገንባትና የክልሉ ሕዝብ ደግሞ ጨዋና እንግዳ ተቀባይ መሆኑን ያሳየበት እንደነበር ተመልክተናል። አማራ ሚዲያ ኮርፖሬሽንም ሁነቶችን ከመጀመሪያው ጀምሮ ሲያስተላልፍ ነበር። እንግዲህ እንደሚታወቀው የቀደም ሲል አንተ እንደገለጽከው የጥምቀት በዓል የቃና ዘገሊላም በደመቀ ሁኔታ ተከብሯል። በስፋት የአማራ ክልል እንደሚታወቀው ታህሳስ መጨረሻም እንዲሁም ጥር የቱሪዝም እንቅስቃሴ በስፋት የሚደምቅበት የሚታይበት እንደነበር ከዚህ በፊት ይታወቃልና የዘንድሮው የጥምቀት በዓል አከባበር በተለይ ጎንደር፣ ባህር ዳር እንዲሁም በሌሎቹ የሀገሪቱ ክፍሎች በደመቀ ሁኔታ ተከብሯል። እንደሚታወቀው አንዱ የክልሉ የቱሪዝም ምህዋር ተብሎ የሚታወቀው ጎንደር ነውና ለጎንደር የጥምቀት በዓል አከባበር በዘንድሮው ዕለት አከባበሩ እጅግ በጣም ደመቅ ያለ የጎንደር ከተማም ደግሞ ታድሳ ነዋሪዎቿን ያስደሰተችበት የልማቱ እንቅስቃሴ በስፋት የታየበትም ሁኔታ እናስታውሳለን። የጥምቀት በዓል እንደው ቱሪዝሙ አካባቢ በተለይ ምን ይመስል ነበር? ገጽታው ምን ይመስል ነበር? እንዳጠቃላይ ስንል በዘንድሮ በዓል አከባበር እጅግ በጣም በተለይ በሀገር ውስጥ ቱሪስት እጅግ በጣም ከፍተኛ ቁጥር የታየበት እንደነበር ይገለጻል። ከዛ ባለፈ የዚህን የጥምቀት በዓል ለማክበር ደግሞ የአካባቢው ህብረተሰብ በተለይ ወጣቱ በየአካባቢው ያለው ህብረተሰብ፣ አዛውንቱ፣ የሃይማኖት አባቶች፣ ቱሪዝም ሰዎች ከፍተኛ መነቃቃት ያሳዩበት የውጭ ሀገር ቱሪስቶችንም በስፋት ያየንበት እንደነበር እናስታውሳለን። እንግዲህ የቱሪዝምን ስናነሳ በተለይም ደግሞ ከዚህ በፊት በስፋት ሲነሳ የነበረው ይሄ ቱሪዝሙ በተለያዩ ሰው ሰራሽና ተፈጥሯዊ ችግሮች ምክንያት እጅግ ፈተና ላይ መውደቁንና እየተቀዛቀዘ መምጣቱን የተለያዩ የስራ ኃላፊዎችም ማብራሪያዎችና መረጃዎችን ሲሰጡን ነበር። በዚህ ዘርፍ የተሰማሩ የማህበረሰብ ክፍሎችም ኑሯቸውን ለመምራትና ኑሯቸውን ለመደጎም እጅግ መቸገራቸውን ሲገለጽ ነበርና ከዚህ አንጻር የዘንድሮውን በተለይም የከተራንም የጥምቀት በዓልንም ከዚያም አለፍ ብሎ የልደት የገና በዓልንም በላሊበላ በድምቀት እንዲከበር የተለያዩ ቅድመ ዝግጅቶች ሲደረጉ ነበር። እንግዲህ ለነዚህ ሃይማኖታዊና ህዝባዊ በዓላት እጅግ ከፍተኛ ቅድመ ዝግጅት ሲደረግ እንደነበር እናስታውሳለን። የሃይማኖት አባቶች፣ የአድባራት አስተዳዳሪዎች፣ የበዓሉ አስተባባሪዎች፣ ወጣቶች፣ የሰንበት ትምህርት ቤት እንዲሁም ደግሞ ሌሎች አካላት ለበዓሉ ድምቀት የራሳቸውን ድርሻ ተጫውተው እነዚህ በዓላት በድምቀት ሲከበሩ አስተውለናል። በመጠኑም ቢሆን የተቀዛቀዘውን የቱሪዝም እንቅስቃሴ በማነቃቃት ሂደት የራሳቸውን ድርሻ ተጫውተዋል። እንግዲህ ሁነቶችን ስንመለከት በተለይም በጎንደር ከተማ የጥምቀት በዓል እንግዲህ ጥምቀት በጎንደር ልዩ ነው። አድባራቱና ታቦታቱ በአንድ አካባቢ ተሰባስበው በድምቀት የተከበረበትን ሂደት አይተናል። የአማራ ክልል ድንቅ ምድር የባህልና ኪነ ጥበብ ፌስቲቫልም እንግዲህ በጎንደር ተካሂዷል።
ከዚሁ ጋር ተያይዞ ከክልሉ የተለያዩ አካባቢዎች የመጡ የባህል ቡድኖችም የራሳቸውን ባህልና ወግ እንዲሁም ሙዚቃ ያቀረቡበትና እውቅናና ሽልማትም የቀረበበት ነበር። የተለያዩ አንጋፋ የኪነ ጥበብ ባለሙያዎችም በዚህ መድረክ እውቅናና ሽልማት የተሰጣቸው ነበረ። ሌሎች የሀገር ውስጥና የውጭ ዜጎችም በዚህ በዓል ላይ በመሳተፍ በድምቀት እንዲከበር የራሳቸውን አስተዋጽኦ አበርክተዋል። ወደ ባህር ዳር ስንመጣም እንግዲህ ከከተራ በዓል ጀምሮ የጥምቀት በዓልም በሁለቱ ቦታ ላይ አባይ ማዶና ዲፖ አካባቢ ከጣና ሐይቅ አካባቢ በልዩ ሁኔታ በጣም በርካታ ሕዝብ በተገኘበት በድምቀት በዓላቱን ማክበር ተችሏል። ከሰሞኑም የታንኳ ቀዘፋና የጀልባ ትርኢት በትላንትናው ዕለት መካሄዱን እናስታውሳለን። ጥርን በባህር ዳር የተለያዩ ሁነቶች አሉ፣ ወደፊት የሚቀጥሉ ናቸው። እጅግ በስፋት ደምቀው የተከበሩ በዓላት ናቸው ብለን መናገር እንችላለን። አዎ በበዓሉ አከባበር እንግዲህ የደመቀ ሆኖ እንዲጠናቀቅ ከዛ በፊት የተሰሩ ስራዎች ትልቅ አስተዋጽኦ እንዳደረጉ ነው እንግዲህ የሚነገረው። የአማራ ክልል ባህልና ቱሪዝም ቢሮው ከፍተኛ የቅስቀሳ ስራ እንዲሁም የማስተባበር ስራ ሲሰራ እንደነበር እናስታውሳለን። ለዚህ ደግሞ የአማራ ሚዲያ ኮርፖሬሽን የተለያዩ የዘገባ ሽፋን ሲሰጥ እንደነበር እናስታውሳለን እና ሌሎች ሚዲያዎች እንደተጠበቁ ሆነው በተለይ ጎንደር ላይ የዘንድሮ በዓል አከባበር እጅግ በጣም በርካታ ከሚጠበቀው በላይ ማለት ይቻላል የተለያዩ የስራ ኃላፊዎች የሀገሪቱን ማለት ነው እንዲሁም ከዛ ባለፈ የክልሉም የውጭ ሀገር እንግዶች በስፋት በደመቀ ሁኔታ የተገኙበት ነው። ከዚህ በዓል አከባበር በአብዛኛው የቱሪዝም ሴክተር በተለይ የሆቴልና ቱሪዝም እንቅስቃሴ የሆቴልን ባለቤቶች፣ ሬስቶራንቶች ከዛ ባለፈም የንግዱ ማህበረሰብም ከፍተኛ መነቃቃት ያሳየበት እንደነበር እናስታውሳለን። ጎንደር ላይ የባህል አልባሳት የራሱ የሆነ ገጽታ አለው። እንዲሁም ደግሞ የጭፈራው እንደተጠበቀ ሆኖ የባህላዊ ክዋኔው እንደተጠበቀ ሆኖ በሃይማኖት ስነ ስርዓቱም እጅግ በጣም መንፈስን የሚያድሱ በርካታ የገጽታ መገለጫዎች እንዳሉ ሆኖ ያንን የሚመለከት በርካታ ህብረተሰብ ጎንደር ሞቅ ደመቅ ያለ የጥምቀት ባህል እንዳከበረ የተሳካ ነበር ማለት ይቻላል። የዚህ በዓል አከባበር የተሳካ እንዲሆን ያደረገው ደግሞ የሰላሙ መከበር፣ ሰላሙ ያለምንም የጸጥታ ችግር በዓሉ መከበሩ አንዱ ትልቁ ስኬት ነበር። ለዚህ የበዓል አከባበር ደግሞ አስተዋጽኦ ያደረጉ ወጣቶችም የሚመለከታቸውም ሁሉ ምስጋና ይገባቸዋል ስትል እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጋናም ከዚህ በፊት ማቅረቧን እናስታውሳለንና ከዛ ባለፈ በተለይ በዓሉ እንዲከበር በዓል እንግዲህ የህዝብ በዓል ነው፣ የህብረተሰቡ ነው። ህብረተሰቡ እንዲነቃቃ በተለይ የንግዱ ማህበረሰብ እንዲነቃቃ እጅግ በጣም ትልቅ አስተዋጽኦ አበርክቶ ያለፈ ነበር ማለት ይቻላል። በባህር ዳር እንግዲህ ጥርን በባህር ዳር እናስታውሳለን። የባህር ዳር በዓል አከባበርም እንደዚሁ እጅግ በጣም ደመቅ ያለ ነበር። ቀደም ሲል እንደገለጽ ነው የሀገር ውስጥ የቱሪስት ፍሰቱ እጅግ በጣም ያማረ እንደነበርም የጨመረም እንደነበር ከዚህ በፊትም ካለው ሁኔታ እጅግ በጣም ጥሩ የሚባል ደረጃ እንደነበር ነው እንግዲህ መረጃዎች የሚያሳዩት። ባህር ዳር እንግዲህ ጥርን በባህር ዳር ማሳለፍ እጅግ በጣም መንፈስን የሚያድስ ጣናና አባይን ተንተርሳ የተከተመችው ከተማ እጅግ በጣም ልዩ ገጽታ የሚያንጸባርቅ በዚህም ደግሞ የንግዱ ማህበረሰብ መነቃቃት የሚያሳይበት ጥምቀቱን በደመቀ ሁኔታ የተከበረበትን ሁኔታ እናገኛለን። አዎ እንግዲህ እነዚህ የገና በዓልም የከተራ በዓልም ይሁን የጥምቀት በዓላት ህዝቦች የራሳቸውን ባህልና ወግ ባህላዊ ስርዓቱን ትውፊቱን ጠብቆ እንዲዘልቅ በማድረግ በኩል የነበራቸው ሚና እጅግ ከፍተኛ ነው። ከዚያ ውጭ ግን ዋናውና መሰረታዊው ነገር ይህንን የቱሪዝሙን እንቅስቃሴ በማነቃቃት በኩል የነበረው ፋይዳ ቀላል አይደለም። እነዚህ በዓላት እንግዲህ የሀገር ውስጥም የውጭ ሀገር ቱሪስቶችን መጥተው የታዩበት ነው። ከትንሹ የማህበረሰብ ክፍል ጀምሮ ጫማ በማስዋብ ስራ ላይ ከተሰማሩ የማህበረሰብ ክፍሎች ጀምሮ የዕለት ጉርሳቸውን እንዲያገኙ የራሱን አስተዋጽኦ ያበረከተበት ነው። የክልሉን ገጽታ በመገንባት በኩል የክልሉ ህዝብ እንግዳ ተቀባይና ጨዋ መሆኑንም ደግሞ ማሳያ የአደባባይ በዓላት ናቸው። አልባሳቱ፣ ወግና ባህሉ፣ የጭፈራው እያንዳንዱ የማህበረሰብ ክፍል በየደረጃው ያለው የማህበረሰብ ክፍል ሴቶች፣ ወጣቶች፣ ህፃናት፣ አዛውንቶችና ሽማግሌዎች በሃይማኖት በኩል ስትሄድ የምታየው ሃይማኖታዊ ስርዓት አለና እጅግ ትልቅ የሚባል የክልል እንዲሁም የሀገር ሀብትና የአንዳንዶቹም የራሳችን ብቻ የሆኑ በሌላው ዓለም የምንታወቅባቸው የአደባባይ በዓላቶች ናቸው። እነዚህ በዓላት እንግዲህ ማህበረሰቡን በማነቃቃት የነበራቸው ድርሻ እጅግ ከፍተኛ ነው። ይካስ እንግዲህ ከሰሞኑ በተለይ ጎንደር ላይ
በሚከበረው የጥምቀት በዓል ላይ እነዚህ የማህበረሰብ ክፍሎች በአገልግሎት ዘርፍ የተሰማሩ የማህበረሰብ ክፍሎች በተለይ በዓሉን እንዴት አገኙት? በዓሉን ለመታደም የመጡ የማህበረሰብ ክፍሎችስ አስተያየታቸው ምን ነበር? እንዴት ታዘቡት? የሚለውን እነሱስ ምን አገኙ የሚለውን አንድ መልእክት ለተመልካቾቻችን አድርሰን እንመለሳለን። መልካም። ስሜ ነው ግርማቸው ይባላል። የሚተዳደረው በጫማ በመጥረግ ነው። አሁን በዓሉን ተከትሎ ትንሽ ከበፊቱ አሁን የምናገኘው ገቢ ትንሽ የጨመረ ነው። ምክንያቱም ከሀገር ውጭ የመጡት ቲፕም እየሰጡን ስለሆነ እና በጣም አሪፍ ነው። አሁን ያው በቀን ስናገኘው ገቢ የነበረ አሁን ላይ በዓሉን አስመልክቶ እጥፍ እያገኘን ነው። እንቅስቃሴው በጣም አሪፍ ነው። በዓሉም በጣም አሪፍ ነው። ሁሉም በጣም አሪፍ ነው። ያው እንግዲህ ሀገራችን ሰላም ሲያደርግልን ደግሞ እዚህ የተሻለ ደግሞ ስራ እንሰራለን። ኪሩቤል ሰንደቅ እባላለሁ። ያው በዓሉ አሪፍ አልፏል። እንግዶችም ከተለያዩ አካባቢ መጥተዋል። በሚገባው አስተናግደን እነሱን ሸኝተናል። ያው እንደጠበቅ ነው። በቅዳችን የነበረን እስከ 1 ሚሊዮን ቱሪስት ይመጣል ብለን ነበር፣ ከሀገር ውስጥም ከውጭ። ከሀገር ውስጥ ደግሞ ከተለያዩ ሀገራችን ክፍሎች የመጡ ደግሞ በርካታ ጎብኚዎች እንደነበሩ አይታችኋል። በዓሉ በጣም በድምቀት የተከበረው ከዛ የውጭ ሀገር ቱሪስቶች ናቸው። ኢትዮጵያውያን ዳያስፖራዎችም መጣው እዚህ የተሳተፉበት ሁኔታ ነው ያለውና በቃ ያን ግምት ሲያስገባ እቅዳችንን ያሳካ ነበረ ብሎ ቀድሞ ማየት ይቻላል። እንደምታየው ፋሲል ግንብ ሙሉ እድሳት የተደረገለት ነው። አሁን በርካታው የግብረ ህንጻው ክፍሎች ተጠቃለው እየታደሱበት ያለው ወቅት ነው። ለጉብኝት ክፍት በመሆኑ እሱ ራሱ አንዱ የቆይታን ጊዜ ማራዘሚያ ምክንያቱ ሆኗል። ከዛ ደግሞ ከተማዋ በኮሪደር ልማት አይታል። እንግዲህ አጼ ቴዎድሮስ ልደትን በዓል ሲከበር ጥሩ ድባብ ነበር የፈጠረው የኮሪደር ልማቱ። ከዛ አይነት መጣበብ ወጠን በአማረ አካባቢያዊ ድባብ መከበሩ ራሱ እነዚህ ነገሮች እንደ ትልቅ ፋክተር ሆነው የቱሪስቱን ቆይታ ያራዝማሉ ለናምናለን። ብሩ ኃላፊ ነው። ተመልሰናል። የተከበራችሁ ተመልካቾቻችን ቀደም ሲል እንግዲህ በቱሪዝሙ በኢኮኖሚ መነቃቃት ያሳየበትን ሁኔታ ተጠቃሚዎች ያገኙትን ሁኔታ ነበረ ተስፋውን ሲገለጻ ሲያደርጉልን የነበረው። በአጠቃላይ የክልሉ ኢኮኖሚ በቱሪዝም መልኩ ምን አይነት ደረጃ በተለይ መነቃቃትን በስፋት የታየበት እንደነበር ነው እንግዲህ መረጃዎች የሚያሳዩት። ቱሪዝሙ እንደሚታወቀው በአማራ ክልል በርካታ የቱሪዝም መዳረሻ ያለበት ክልል ነው። ይህንም የቱሪዝም መዳረሻ ለበለጠ የኢኮኖሚ ምንጭነት መጠቀም ይገባል። በዚህም ደግሞ የሚመለከታቸው የዘርፉ ባለሙያዎችም፣ ህብረተሰቡም፣ ወጣቶች፣ የቱሪዝም ሰዎች ከፍተኛ ስራ መስራት ይጠበቅባቸዋል። እንደሚታወቀው የሚገኘው ገቢ ከዚህ በፊት ስናነጻጽር ባለፉት አመታት በሚባል ደረጃ የሰላሙ ሁኔታ ቱሪዝሙን ምን ያህል እንደጎደው እናስታውሳለንና ይህ የቱሪዝም እንቅስቃሴ አሁን መነቃቃት ማሳየቱ እጅግ በጣም ለክልሉ ትልቅ አዎንታዊ ገጽታ እንዳለው ነው የሚነገረው። አሁን የአማራ ክልል የባህልና ቱሪዝም ቢሮ ምክትል ኃላፊ የቱሪዝሙን እንቅስቃሴ ምን እንደሚመስል በተለይ ምን አይነት ቅድመ ዝግጅቶች እንደተከናወኑ እሱን ተከታትለን እንመለሳለን። ይካስ በተለይም እንግዲህ በቀጣይም አሁን የአገው ፈረሰኞች ማህበር በእንጅባራ የፊታችን ጥር 23 በድምቀት ይከበራል። ሌሎችም የመርቆሪዎስ በዓላትም የሚከበሩ ይሆናልና እነዚህ በዓላት ሲከበሩ ደግሞ ከዚህ በፊት እንደተከበሩት ህዝባዊና ሃይማኖታዊ በዓላት የራሳቸው ቅድመ ዝግጅት ያስፈልጋቸዋል። እነዚህን በዓላት ለማክበር የተደረጉ ቅድመ ዝግጅቶችን በተመለከተ ደግሞ ከምክትል ቢሮ ኃላፊው መልእክቶችን ተከታትለን እንመለሳለን። አብራችሁን ቆዩ። ከወርሃ ነሐሴ ጀምሮ መስከረም አዲስ ዓመትንና መስቀልን ከመቀበል ጀምሮ ባለፉት ሳምንታት የተከበሩት የጥምቀትና የኢየሱስ ክርስቶስ የልደት በዓል አከባበርን መሰረት በማድረግ ሰፊ ንቅናቄ ነው የተፈጠረው። በዓላቱ የአካባቢው ማህበረሰብ፣ የክልሉ ህዝብ፣ የኢትዮጵያ ህዝብ የእምነት ተከታዮችና የአካባቢው ማህበረሰብ በባለቤትነት ሲያከብራቸው እንዲከበሩ የሚያደርጋቸው ነው። ወደፊትም እንዲቀጥሉ የሚያደርጋቸው ናቸው። እዛው ሳለ ደግሞ ቱሪስቶች ወደ አካባቢው መጥተው በበዓሉ ሚዝናኑበት የሚመራመሩበትና ብዙ ልምድ የሚወስዱበት ስለሆነ ሰፊ የሀገር ውስጥና የውጭ ሀገር ቱሪስቶች ወደ አካባቢው በመምጣታቸው ኢኮኖሚውን ተቀዛቅዞ የነበረውን የአካባቢውን ኢኮኖሚ በማነቃቃት በኩል ትልቅ ድርሻ ነው የነበራቸው።
ቀጣይም ይሄ ተጠናክሮ የሚቀጥል ነው። ላለፉት ዓመታት ትንሽ ተቀዛቅዞ ስለነበረ የውጭ ሀገር ቱሪስቶች ወደ ሀገር ሲመጡ የዶላርም ጭምር ይዘው ስለሚመጡ የውጭ ምንዛሬ ችግርን በመፍታት ትልቅ ሚና ነው የሚጫወቱት። በሌላ በኩል ደግሞ በየአካባቢው ደግሞ ያው ቱሪስት ማለት ጎብኝ ማለት ገንዘብ ይዞ ነው የሚመጣ ነው ለመዝናናትም ለማየትም ለመመራመርም። ስለዚህ የአካባቢው በቱሪዝም ዘርፍ የሚተዳደሩና ኑሯቸውን የመሰረቱ አካላት ሰፊ ገቢ ያገኙ ስለሆነ ኢኮኖሚውን አነቃቅቶታል ብለን እንጠብቃለን። እንደሚታወቀው የአገው ፈረሰኞች በዓልና የቅዱስ መርቆሬዎስ ዓመታዊ በዓላት በድምቀት ይከበራሉ። የፊታችን ሳምንት በ23 እና በ25 ለማለት ነው። ስለዚህ እነዚህ በዓላት ሃይማኖታዊና ባህላዊ ትውፊታቸውን ጠብቀው ለቱሪስትም ምቹ ሆነው እንዲከበሩ ለማድረግ አስፈላጊውን ቅድመ ዝግጅት ሲሰራ ነው የቆየው። በየአካባቢው ያሉ የአካባቢው አስተዳደሮች ከሃይማኖት አባቶች ከወጣቶች የአገው ፈረሰኞች ከማህበርም ጭምር ስላለ የፈረሰኞች ማህበርም ስላለ ከዩኒቨርሲቲዎች ጋር ተቀናጅተው ልዩ ልዩ ኮሚቴዎች አደራጅተው በዓሉ የደመቀ ሆኖ ሰላማዊ እና በጣም ድንቅና ውብ ስለሆነ ለጎብኚዎች ምቹ እንዲሆን ለማድረግ ሰፊ ስራ ተሰርቷል። እንደ ቢሮም የባለሙያ አስፈላጊ ድጋፍ ሲሰጥ ቆይቷል። ከዛም በተጨማሪ የሚዲያ ሽፋን እንዲሰጠው በማድረግ የሀገር ውስጥም ሆነ የውጭ ሀገር ቱሪስቶች ወደ የአካባቢው መጥተው የበዓሉ ታዳሚ እንዲሆኑ ለማድረግ ተደራሽ ለማድረግ ከፍተኛ የሆነ ስራ ሲሰራ ቆይቷል። አሁን ተጠናክሮ የቀጠለ መሆኑን ለመግለጽ ነው። ተመልካቾቻችን ተመልሰናል። እየተከታተላችሁት የምትገኙት የሰሞነኛ መሰናዷችን ነው። ፕሮግራማችን ይቀጥላል። አሁንም አብራችሁን ቆዩ። ኢካስ እንግዲህ ቀደም ሲል የባህልና ቱሪዝም ቢሮ ምክትል ኃላፊው እንዳሉት ከዚህ በፊት የተከበሩ በዓላት የቱሪዝሙን እንቅስቃሴ በማነቃቃት በኩል የነበራቸው ፋይዳ ምን ነበር? አሁን ደግሞ በቀጣይ የሚከበሩት የአገው ፈረሰኞች በዓል በእንጅባራ እንዲሁም ደግሞ የቅዱስ መርቆሬዎስ በዓልን በተመለከተ የተደረጉ ቅድመ ዝግጅቶችን አስመልክተው ነው የተለያዩ ማብራሪያዎችን ሲሰጡን የቆዩት። እንግዲህ አሁን በቀጣይ የ85ኛው የአገው ፈረሰኞች ማህበር በእንጅባራ ይከበራል። ፈረስን ስናነሳ እንግዲህ የተለያዩ ነገሮችን ማንሳት እንችላለን። ይህ በዓል የሚከበረው አንድም የፈረሰኞችንና የአርበኞችን ውለታ ለማስታወስ ነው። በጣሊያን ወረራ ጊዜ ወረራውን ለመመከት በፈረስ ጋሻና ጦር አንግበው ጥንት አባቶቻችን ጠላትን የተፋለሙበት እንደሆነ ያንን ታሪክ ይዘክራል። ከዚያ ውጭ ደግሞ የፈረስንም ውለታ ፈረስ እንግዲህ ያለው ማህበራዊና ኢኮኖሚያዊ ጠቀሜታ ይታወቃል። ከዚህ አንጻር ይህን ለመዘከር በየዓመቱ በድምቀት በእንጅባራ ከተማ ውብ በሆነ መንገድ ይከበራል። ለዚህ በዓል ቅድመ ዝግጅት እየተደረገ እንደሆነ ወጣቶችም የባህልና ቱሪዝም መምሪያውም እንዲሁም ደግሞ የክልሉ ባህልና ቱሪዝም ቢሮ የራሱን ቅድመ ዝግጅት እያደረገ እንደሆነ ነው ሀሳቦችን ሲያነሱ የነበር። የቀጣይ የሚከበሩ በዓላት አሁን ልክ ከዚህ በፊት እንደተከበሩ በዓላቶች ሁሉ በደመቀ ሁኔታ ለማክበር ቅድመ ዝግጅቶች አሁንም ተጠናክረው እንደቀጠሉ ነው። የአገው ፈረሰኞች ማህበር በዓል እንግዲህ ከ85 ዓመት በፊት ከ20 እስከ 30 በሚሆኑ ሰዎች የተመሰረተ ማህበር እንደነበር እንግዲህ ታሪክ የሚዘክረው ነው። በዛን ጊዜ እንግዲህ የነበረው የኢትዮጵያ አርበኞችና ፈረሰኞቻቸውን ለመዘከር ነበርና ይህንን አሁን ወደ ቱሪዝም በማሳደግ ለዞኑ ብሎም ለክልሉ የቱሪዝም ገቢ ምንጭ እንዲሆን ከዚህ በፊት በተከታታይ ዓመታት ሰፊ ስራዎች ሲሰሩ እንደነበር እናስታውሳለን። በተለይ ፈረስ በአገው ምድር በኢኮኖሚ በማህበራዊ እንዲሁም በቱሪዝሙ ያለውን እድገት ያለውን ድርሻ ስንመለከት ነበርና ማህበራዊ አገልግሎቱ ሰፊ እንደሆነ እናስታውሳለን። ኢኮኖሚያውም እንደዚሁ በተለይ ምጣኔ ሀብቱን በመደገፍ ረገድ ፈረስ ትልቅ ሚና ይጫወታል። ለእርሻ አገልግሎት፣ ለትራንስፖርት ከዛ ባለፈ ደግሞ ደስታና ሀዘናቸውን ለመግለጽ ፈረስን በማጀቢያነት ይጠቀማሉ የአገው ፈረሰኞች ማህበርና አሁን ማህበራቱ ከ64000 በላይ እንደደረሰ ነው እንግዲህ መረጃዎች የሚያሳዩት። ይህ ከ64000 በላይ ያለው አባል ያለው ማህበር እጅግ በጣም ሰፊ እንደሆነ እናስታውሳለን። የቱሪዝሙን እድገትም እንግዲህ ለማምጣት ትልቅ አስተዋጽኦ የሚያደርግ ነውና ፈረሰኞችን ለመዘከር በተለይ የአድዋን ሽንፈት ጣሊያን እንግዲህ አስልቶ ከ40 ዓመት በኋላ እንደገና ኢትዮጵያን ተመልሶ በመውረር ያደረገውን ሂደት በተለይ ደግሞ እነዚህ ፈረሰኞች ወደ ሰሜኑ ኢትዮጵያ ተጉዘው ከፍተኛ ሚና እንደነበራቸው ታሪክ ይዘክራልና ያንን ሚና ማሳየት በሚችል መልኩ ነው እንግዲህ ዓላማ ተደርጎ ይህ የተቋቋመው የአገው ፈረሰኞች ማህበር።
በርካታ ሂደቶችን በተለይ ለሰላም በአካባቢው ህብረተሰብ ውስጥ ከፍተኛ ሚና ይጫወታል። ማህበሩ የተጣሉትን በማስታረቅ የተቀማን በማስመለስ እንዲሁም ደግሞ የማህበረሰቡን የሰላም ችግሮች በመፍታት በኩልም ሰፊ ሚና እየተጫወተ ያለ ማህበር ነው። ማህበሩ ከታሪካዊ ሂደቶቹ ባለፈ በአሁኑ ያለውን የኢኮኖሚ ዘርፎችም ለማሳደግ ከፍተኛ ስራዎችን እየሰራ ነው የሚገኘው። የዘንድሮ የበዓል አከባበር እንጅባራ ላይ በደመቀ ሁኔታም ለማክበር ከፍተኛ ዝግጅት እየተደረገ እንደሆነ መረጃዎች ደርሰውናል። እንጅባራ ፈረሰኞች እንዲሁም በተለያዩ አካባቢ በወረዳውም የሚገኙ የባህልና ቱሪዝም ሰዎች ከፍተኛ ስራ እየሰሩ እንደሆነ ነው የተገለጸውና እንግዲህ ይህ ማህበር በተለይ ባንድ ቀበሌ የተጀመረው ማህበር እንግዲህ ከ85 ዓመት በፊት በአሁኑ ሰዓት እንግዲህ በርካታ ወረዳዎችን በርካታ ቀበሌዎችን አጠቃሉ ይህንን ያህል አባል ከ64000 በላይ ያቀፈ ማህበር ሊመሰረት ሊያድግ ይችላል ማለት ነው። አዎ እንግዲህ የፈረስ ውለታው ብዙ ነው። ያንን መነሻ በማድረግ እንግዲህ በየአመቱ ይዘከራል። ባህላዊና ታሪካዊ ሁነቶችም በእንጅባራ ከተማ ይካሄዳሉ። አውደ ጥናቶችና የተለያዩ ፌስቲቫሎችም ይህን በዓል አስመልክተው የሚካሄዱ ይሆናል። በነገራችን ላይ ካስ አሁን ላይ የአዊ ብሔረሰብ አስተዳደር ባህልና ቱሪዝም መምሪያ ኃላፊ አቶ ለይኩን ሲሳይ የበዓሉን ቅድመ ዝግጅት በተመለከተና ሌሎች በዓሉን አስመልክቶ አንዳንድ ሀሳቦችን ማብራሪያ ሊሰጡን በቀጥታ በስልክ መስመር ላይ ነው የሚገኙት። ከእርሳቸው ጋር ቆይታ የምናደርግ ይሆናል። ጤና ይስጥልን አቶ ለይኩን ሲሳይ እንደምን አሉ? ጤና ይስጥልን እንደምን አላችሁ? ሰላም ነን፣ እናመሰግናለን መረጃዎችን ለመስጠት በቀጥታ በስልክ መስመራችን ላይ ስለተገኙ። እንግዲህ 85ኛው የአገው ፈረሰኞች ማህበር በዓል ለማክበር የተለያዩ ቅድመ ዝግጅቶች እየተደረጉ ነው የሚገኙት። እንዲያው ምን ይመስላል በእናንተ በኩል የተደረጉ ቅድመ ዝግጅቶች ምንድናቸው ከሚለው አንዳንድ ሀሳቦችን እናንሳና ቆይታ እናድርግ። በጣም ጥሩ ያው እንግዲህ የአገው ፈረሰኞች ማህበር ከዛሬ 85 ዓመት በፊት የባድዋ ጦርነት ፈረስና ፈረሰኞች ያደረጉትን አስተዋጽኦ እንዲሁም በ5 ዓመት የተጋድሎ ጦርነት ጊዜ እንዲሁም ፈረስና ፈረሰኞች ያደረጉትን አስተዋጽኦ ለመዘከርና ያው ህዝብና ፈረስ ያለውን ኢኮኖሚያዊ ትስስር ለማጠየቅ የተመሰረተ ማህበር እና ይሄ ማህበር ባለፉት 85 ዓመታት እስካሁን ድረስ ላለው ትውልድ ሲወርድ ሲወራረድ የቆየ የመንግስት ለውጥ ወይም ደግሞ የትኛውም አይነት ችግር ሳይፈግረው የመንግስት ጣልቃ ገብነትን የመንግስት ድጋፍን ሳያስፈልገው እዚህ የደረሰ ማህበር ነው እና ይህ ማህበር በመሰረተ ጎጥ በፈረሰኞች ማህበር አደረጃጀት መሰረተ ቀበሌ ይባላል። ከዛ እስከ ዞን ድረስ ይህንን የሚመሩ 6400 አለቆች አሉ። እነዚህ 6400 አለቆች የካበተ ልምድ አላቸው። ከአባቶቻቸው ከአያቶቻቸው የወረሱት ልምድ አላቸው። በዓሉን እንደሚያከብሩም እንዴት እንደሚከበርም ያውቃሉና እኛ ከ79ኛው ዓመት ጀምሮ በአንድ ቦታ እንዲከበር አድርገናል። በየወረዳው የሚከበረው ነገር ሳይቀር ማለት ዘንድሮ ለምሳሌ እንዳያችሁት በእናንተ ሚዲያ ሽፋን እንዳገኙ እዚህ ገም ላይ ተከፍቷል። ወረዳው የሚዞረው አሁን እንግዲህ በእኛ ደግሞ እንጅባራ ከተማ ይከበራል። ልምድ ስለያከበትን በመጣታችንና በዓሉም የህዝብ በመሆኑ ምክንያት 85ኛው የአገው ፈረሰኞች በዓል በእንጅባራ ጥር 23 ለማክበር ዝግጅቶች ኦልሞስት እየተጠናቀቁ ነው የሚገኙት። ከባለፉት ዓመታት የተመሳሳይና የተለዩ ሁነቶች ይኖሩናል። ለምሳሌ የዛሬ 2 ዓመት ነው የቁንጅና ውድድር ይካሄድና ሚካገው ትመረጣለች ማለት ነው። ሌላ በእንጅባራ ዩኒቨርሲቲና በመምሪያችን አማካኝነት የሚደረግ የአውደ ጥናት ይኖራሉ። እነዚህ አውደ ጥናቶች ባህል ላይ የወሰናቸው አሁንም ያሉ ባህሎች ላይ ያተኮሩ የአውደ ጥናት ይኖራሉ በዋዜማው። ከዛ ውጪ ቀደም ብለን የፈራነው ምናልባትም በኢትዮጵያ ታሪክ ውስጥ ከአማርኛ ውጪ ፊልም የተሰራ 3ኛው የአገውኛ ፊልም ባለፈው
ተመርቆ ነበር። ግን በክልላችን በተፈጠረው ችግር ምክንያት መታየት ያለበትን ያህል ስላላለ እሱን እንደ ድጋሚ የምናስመርቅበት እና ህዝብ ይፋ የምናደርግበት እንትን ይኖረናል። ከዛ ውጭ የባህላዊ አልባሳት ኤግዚቢሽን ይኖረናል። የባህላዊ ቁሳቁስ፣ የባህላዊ ምግብ፣ የመስህብ ሀብቶቻችንን የሚያሳዩ አውደዎች ይኖረናል። ስለዚህ ዝግጅታችንን የምንጀምረው ስራው የሚጀምረው ባህሉ የሚጀምረው ከጥር 21 ጀምሮ ነው ማለት ነው። ዘንድሮ በተለየ ሁኔታ የዳሱን ሁኔታ ካሁን በፊት ከምናከብርበት በተለየ ሁኔታ መዘጋጀት አለብን ብለን ሜዳው ላይ ባህላዊ የዳስ ዝግጅት ጀምረን ከሳምንት በፊት ተጀምሯል። በዚህ 3 እና 4 ቀን ውስጥ ይጠናቀቃል። ካሁን በፊት ከምናከብረው ሜዳ ድባብ የተለየና የሚዲያችን እናንተ ሚዲያም ዝግጅቱን በስልጡን ስለሚያቀርብ ለላይ ስለሚሰጠን እንደዛ ለማድረግ ከፍተኛ ዝግጅት ተደርጓል። ከ64,000 ፈረሶች መካከል የተመረጡ 4,000 ፈረሶች ይገኛሉ። ከነዚህ 4,000 ፈረሶች መካከል ደግሞ ባህላዊ ትርኢቱን የሚያሳዩ ፈረሶች እና ፈረሰኞች ምርጫ ለለፉት 3 ቀን አድርገን ፈረሶችን መርጠናል። እዚህ አንጻር እንግዲህ ካሁን በፊት ያገኘነውን ልምድ ተጠቅመን አሁን ደግሞ በዚህ አመት ደግሞ የተለያዩ ነገሮችን ጨምረን ለማክበር ዝግጅታችንን ወርቦስ እያጠናቀቅን እንገኛለን ማለት ነው። መልካም። ምናልባት እንደው ቱሪዝሙን በማስተዋወቅ ረገድ ምን ያህል ፋይዳ አለው? እንደው እንዴት ተጠቀማችሁበት የሚለውን ነገር ቢገልጹልን። በጣም ጥሩ። እንግዲህ የአገው ፈረሰኞች ማህበር ታሪካዊና ባህላዊ ዳራው ለየት ያለ በመሆኑ ምክንያት በአገር ውስጥ የማይጠበቅ ቅርስነት ተመዝግቦ ይገኛል። ከዚህ ባሻገር ወደ ዩኔስኮ ማስመዝገብ የሚቻልበት መንገድ ከእንጅባራ ዩኒቨርሲቲ ጋር በመተባበር ብዙውን የፎቶና የተሳካፍልሽ ምስል መረጃዎችን አሟልተን በስራቱ ተልኮ በዝግጅት ላይ ነው በተለያየ እየጠበቀ ነው የሚገኘው። ከዚህ አንጻር ያው አሁን የክልሉም ካላንደር በዓል ነው። ከዛም አልፎ የሀገር አቀፍን በዓል የሆነ በመምጣቱ ምክንያት ክልሉ ከሚከበሩ በዓላት አንዱ ሆኖ ተይዞ በክልሉ መንግስትም በክልሉ ባህልና ቱሪዝም ትኩረት ተሰጥቶት ሽፋን እያገኘ በመሆኑ ምክንያት ትልቅ የቱሪስት ወይም ደግሞ የቱሪዝም መዳረሻ ሆኖ እያገለገለ የሚገኘው ባህሉ የሚከበርበት ቦታ ላይ ቀድሞና ጊዜማው የእንጅባራ ኢኮኖሚ እንቅስቃሴ በማሻሻልና በማነቃነቅ በኩል ሰፊ ሚና ያለው እንደምታውቁት ጭራ አለ፣ ጠንድ አለ፣ የቀርከሃ ውጤቶች አሉ። እነዚህና መሰል እንትኖችን የገበያ የሚያገኙበት መንገድ የተመቻቸበት ሁኔታ ነው ያለው። ስለዚህ ሆቴሎቻችንን ራሳቸውን የሚያዘጋጁበት አገልግሎታቸውን በአመት የሚያድሱበት በመሆኑ ምክንያት ቱሪዝሙ እያንቀሳቀሰ ነው። በቅርብም ያሉ እንደገና ለጥርባ ለስቲ ፋንግ የሚባሉ የተፈጥሮ መስህቦች አሉ። ከዝግጅቱ ዋዜማ ወይም ደግሞ ከዝግጅቱ ካለቀ በኋላ ቅርብ በመሆናቸው ምክንያት ቱሪስቱ እዚህ መጥቶ ፈረሱን ሊያዩ አይሄድም። ያንንም የጎበኙበት እድል እየተፈጠረ ነው ደረጃ ላይ ነው። ጃኖም እንደምታየው ከፍተኛ የሆነ ጃኖ አብዮት ተስተን ነበር ካለፉት 2-3 ዓመታት። አሁን ግን በራሱ ሄዶ የዕደ ጥበብ ወይም የባህል ልብስ ቤቶች የሚጨናነቁበት ብዙ ገበያ የሚያገኙበት ሁኔታ ተፈጥሯል ማለት ነው። መልካም። የአዊ ብሔረሰብ አስተዳደር ባህልና ቱሪዝም መምሪያ ኃላፊ አቶ ለይኩን ሲሳይ በቀጥታ የበዓሉን አከባበር በተመለከተ በስልክ መስመራችን ላይ ገብተው ለሰጡን ማብራሪያ እጅግ አድርገን ነው የምናመሰግነው። አሚኮም በቀጣይ ሌሎች የዘገባ ሽፋኖችን በዓሉን በተመለከተ የሚያደርስ ይሆናል። እርስዎን እናመሰግናለን። መልካም ቀን ይሁንልዎት። ይልካስ እንግዲህ ወደ ውይይታችን እንመለስ። እንግዲህ ያው የተለያዩ ቅድመ ዝግጅቶች እየተደረጉ እንደሆነ ነው መምሪያ ኃላፊው የተናገሩት። ካለን ጊዜ አኳያ ወደ ሁለተኛው ርዕሰ ጉዳያችን እንለፍና እንግዲህ ከሰሞኑ በባህር ዳር ከተማ አስተዳደር ከንግዱ ማህበረሰብና ከተለያዩ ባህል ሀብቶች ጋር ውይይት ተደርጓል።
እንግዲህ በርካታ የንግዱ ማህበረሰብ ይገኛል። በባህር ዳር ከተማ በኢንቨስትመንት ዘርፍ በአምራች ዘርፍ የተሰማሩ ባለሀብቶች ይገኛሉ። እነዚህ ባለሀብቶች የከተማዋን ልማት ተመልክተዋል። በተለይም በከተማዋ እየተሰሩ ያሉ የኮሪደር ልማት ስራዎችን ተመልክተዋል። የከተማ አስተዳደሩ ከንቲባውን ጨምሮ ሌሎች የስራ ኃላፊዎችም በዚህ ውይይት ላይ ታድመው ነበር። በተለይም ደግሞ እነዚህ የተሰሩ ያሉ የልማት ስራዎች የዜጎችን የኑሮ ደረጃ በማሻሻልና ከተማዋን ለነዋሪዎች ምቹ በማድረግ በኩል እየተሰሩ ያሉ ስራዎችን አንስተዋል። ባህር ዳር ከተማ እንደምናስታውሳት ኢትዮጵያ ውስጥ ካሉ ምርጥ ከተሞች ውስጥ አንደኛዋ ከተማ እንደሆነች ይነገራልና ይችን ውብ ከተማ የቱሪዝም ከተማ ለማድረግ ለነዋሪዎቿ የተመቸች ከተማ ለማድረግ ያላትን ውበት ደግሞ የበለጠ የደመቀች ከተማ ለማድረግ የሚሰሩ የልማት ስራዎች ወሳኝነት አላቸውና የባህር ዳር ከተማ ባለሀብቶች፣ የባህር ዳር ከተማ የንግዱ ማህበረሰብ፣ የባህር ዳር ከተማ ህብረተሰብ ለዚች ከተማ እድገት የራሱን አስተዋጽኦ አለውና ከዚህ ጋር ተያይዞ የሚሰሩ የልማት እና እንዲሁም ከተማዋን የማዘመን ስራዎች የከተማ አስተዳደሩ አሁን በስፋት እየሰራ ነው የሚገኘው። ከዚህ ጋር ተያይዞ በርካታ ከኮሪደር ልማት ጋር ተያይዞ የሚሰሩ ስራዎች አሉ። ቱሪዝሙን ሊያሳድጉ የሚችሉ የልማት ስራዎች አሉ። እነዚህን ስራዎች ደግሞ የበለጠ በህብረተሰቡ ተደግፈው ዘላቂ ለውጥ እንዲያመጡ ዳር እንዲደርሱ ለማድረግ የከተማ አስተዳደሩ ከሰሞኑ ከባህል ሀብቶችና ከንግዱ ማህበረሰብ ጋር ውይይት ማድረጉ ይታወሳልና ከዚህ ጋር ተያይዞ ባህር ዳር ከተማ ሰላማዊ የተጠበቀ በልማት የዘመነች እንዲሁም ደግሞ ለነዋሪዎቿ የምትመች ከተማ ማድረግ አድርጎ መስራት የግድ ይጠበቃልና ይህንን ማሟላት በሚችል ደረጃም ተቀዳሚ ምክትል ከንቲባው አቶ ጎሹ እንዳላማው ባህር ዳር ከተማችን የሁላችን የጋራ ቤታችን ሲሉ ነው የገለጿትና ከዚህ ጋር ተያይዞ የንግዱ ማህበረሰብ እንግዲህ የተለያዩ የልማት ስራዎችን ተዘዋውረው ጎብኝተዋል። በተለይ የጉብኝቱ አካል የሆነው ከኮሪደር ልማት ጋር የተሰሩ ስራዎችን እንግዲህ ከዚህ በፊት በከተማ አስተዳደሩ ይፋ እንደተደረገው 22 ኪሎ ሜትር በኮሪደር ልማት ይሰራል ተብሎ ነው እንግዲህ ይፋ የተደረገው። በአሁኑ ሰዓት እንግዲህ ወደ 3.5 ኪሎ ሜትር መንገድ እየተሰራ ነው። ኦልሞስት እንግዲህ ወደ ማጠናቀቅ ደረጃ እየተደረሰ ነው የሚገኘው። እነዚህና ሌሎች ርዕሰ ጉዳዮችን እንግዲህ ባህር ዳር ከተማ አጠቃላይ የማዘመን ጉዳይ ነው እንግዲህ ከሰሞኑ ይፋ የተደረገው ሲገለጽ የነበረው ከውይይት ሲደረግ የነበረውና ባህር ዳር ከተማ የበለጠ እንድትዘምን ከተፈለገ ከነዋሪዎቹ ጋር ሰፊ ውይይትም አሁንም የሚጠበቅ እንደሆነ ነው እንግዲህ የሚያሳየው ያለው ሁኔታ። እንግዲህ የነዋሪዎቿን ቀልብ ለመሳብ ደግሞ ከተማ አስተዳደሩ ሰፊ ስራዎችን መስራት ይጠበቅበታል። እንግዲህ በሁለት ምዕራፍ የሚከናወነው የኮሪደር ልማት አሁን ላይ የመጀመሪያውን ምዕራፍ ለማጠናቀቅ ርብርብ እየተደረገ ነው የሚገኘው። ከ15 ቢሊዮን ብር በላይ ወጪ ይደረግበታል። ይህ በሁለት ምዕራፍ የሚገነባው የኮሪደር ልማት ይካስ እንግዲህ ከዚህ ቀደም ስናነሳ እንደነበረው እጅግ የተለያዩ አገልግሎቶችን ያሳለጠና ዘመናዊ ስራ እንደሆነ ነው መግለጽ የሚቻለው። በተለይም ደግሞ ከሰሞኑ ባለሀብቶቹና የንግዱ ማህበረሰብ የጎበኙት አንደኛው የተሰራው የዘመናዊ ካሜራ የሲሲ ቲቪ ካሜራ ተመልክተዋል። የካሜራ እንግዲህ የከተማዋን ደህንነትና ሰላም ለማስጠበቅ የራሱ አስተዋጽኦ እንደሚኖረው ነው የተገለጸው። በተለይም እነዚህ የልማት ስራዎች ከተማዋን የቱሪዝም እንቅስቃሴ ከማነቃቃት ባለፈ ገጽታውንም በመቀየር የራሳቸው አስተዋጽኦ እንደሚኖራቸውም ተገልጿል። በከተማ የሚገኙ ወጣቶችንም የስራ እድል በመፍጠር ኢኮኖሚውን ለማነቃቃት የራሳቸው ሚና ይኖራቸዋል። ይህንን ለማድረግ ዋናው ጉዳይ ያው ልማትን ማህበረሰቡ መደገፍ አለበት። የኔ ነው ብሎ በይሁንታ ተቀብሎ ልማትን መደገፍ ይገባል የሚሉ ሀሳቦች ናቸው የተነሱት። መንግስት የግል ባለ ሀብቱና ማህበረሰቡ ተቀናጅቶ ሲሰራ ልማትን አጠናክሮ ማስቀጠል ያስፈልጋል የሚሉ ሀሳቦች በዚህ ተነስተዋል። እንግዲህ በገንዘብ በጉልበት በሙያና በሌሎችም አስተዋጽኦ ማበረከት እንደሚጠበቅ ነው የተገለጸው። በቀጣይ ደግሞ እንግዲህ ካፍታ በኋላ ከውጭ የመረጥነውን ርዕሰ ጉዳይ ለአድማጭ ተመልካቾቻችን በዚህ ጉዳይ ላይ አንድ ያዘጋጀነው ግብዓት አለ። እሱን ተከታትለን ስንመለስ ወደ ውጭ ርዕሰ ጉዳያችን እናልፋለን። የባህር ዳር ከተማ አሁን ያለው ነባራዊ ሁኔታ ከባለፈው ከሞላ ጎደል በጣም ቆንጆ ላይ ነው ያለ ነው። አሁን አዲስ አበባ ነው በኮሪደር ልማት ሁሉም ሰው እንደ እንትን እየያዘው ነበር። አሁን ባህር ዳር ከተማችን ደግሞ እንዳየነው በሲሪዲው እንዳየነው በጣም ደስ የሚል በጣም ቆንጆ በቃ እናመሰግናለን ብለናል። ባህር ዳር ከተማ አስተዳደር የሰራው የልማት ስራዎች በዚህ ወቅት ላይ በዚህ ሰላሙ በጣም አሳሳቢ በሆነበት ወቅት ላይ
እንደዚህ አይነት ስራ በመስራታቸው በጣም እጅግ ነው ያመሰገንኩት። ጥሩ ስራዎችን አይተናል። ሰላሙንም ልማቱንም ሁለቱንም እንደዚህ በመስራታቸውን እጅግ አመስግነናል፣ እናድንቃለን። ከተማችንንም ወደፊት ሰላም እንድትሆንልን ነው የምንፈልገው። በቃ ሰላማዊ ከተማ ነች፣ እግዚአብሔር የሰጣት ከተማ በጣም ውብ፣ ባህር ዳር ውብ ነች። ስለዚህ ማንም ሰው ባህር ዳር የኔ ከተማ ናት ብሎ ውብ የሆነች ኮሪደር ልማቱን እንዳየ ነው እንዲያልቅ የሁሉም ሰው አስተዋጽኦ ያስፈልጋታል። እቺ ከተማ ለሁላችን ናት፣ ለነዋሪውም፣ ለባህል ሀብቱም፣ ለአመራርም ለሁሉም ነችና እንደ ባለ ሀብት ማንኛውም የሚጠበቅብንን ኃላፊነት መወጣት ያለብን ይመስለኛል። ጥበቃ ሲያስፈልግ ከተማችንን በመጠበቅ ልማቷን በመጠበቅ በማልማት የሚጠበቅብን አስተዋጽኦ እናደርጋለን ብዬ አምናለሁ። ባለፈው 1 ዓመት ተኩል ምንም እንኳ በችግር ውስጥ ቢሆንም የከተማ አስተዳደሩ ሰፊ ስራዎችን ሰርቷል። በአንድ በኩል ሰላምን የማረጋገጥ ጸጥታን የማረጋገጥ የህዝቡን ደህንነት የከተማችን ደህንነት የማስጠበቅ ስራ ሰርተናል። በሌላ በኩል ደግሞ የከተማውን ማህበራዊ ኢኮኖሚያዊ ሁኔታ ወደፊት ሊወስዱ የሚችሉ ስራዎችን ሰርተናል። በእያንዳንዱ ዘርፍ የተሰሩ ስራዎች አሉ። የተጀመሩትን የማጠናቀቅ አዳዲስ የመጀመር ስራዎች ተሰርተዋል። ይህን ስራ አንድ ማወቅ ያስፈልጋል፣ መደገፍ ያስፈልጋል። ፍጻሜ እንዲደርስ ባለድርሻዎች ሚናቸውን እንዲወጡ ማድረግ ያስፈልጋል። በቀጣይ ለምናደርገው ርብርብ ደግሞ ሁላችንም ዝግጁ ሆነን የጋራ ቤታችን ከተማችን በጋራ ማልማት ያስፈልጋል። ሰላሟን መጠበቅ ያስፈልጋል። አርባ ሰባተኛው የአሜሪካ ፕሬዝዳንት ቃለ መሐላ ፈጽመው እንግዲህ ከቃለ መሐላ በኋላ ደግሞ በርካታ ወደ 100 የሚጠጉ ፊርማዎችን አስቀምጠዋል። በተለይ አዳዲስ ውሳኔዎች ነው እንግዲህ በአሜሪካ ታሪክ ውስጥ እየተላለፉ የሚገኙት። በቀድሞው ፕሬዝዳንት በጆ ባይደን የተላለፉ ውሳኔዎችም እየተሻሩ አዳዲስ ለአሜሪካ ፈርስት ወይም ቅድሚያ ለአሜሪካ የሚለው መርሃቸውን ሊያስተገብሩ የሚችሉ ውሳኔዎችን እያሳለፉ ነው የሚገኙት። በተለይ በዋናነት ከአሜሪካ ከዓለም የጤና ድርጅት መውጣትና ከፓሪስ አየር ንብረት ስምምነት መውጣቱ እየተነገረ ነው የሚገኘው። የዚህን ፊርማቸውን አስቀምጠዋል። እንግዲህ የስደተኞች ጉዳይ፣ የዩክሬን ጦርነት፣ የዜግነትና የአየር ንብረት በዋናነት የተነሱ ርዕሰ ጉዳዮች ናቸው። እንግዲህ ፕሬዝዳንት ባይደን ፊርማቸውን ያስቀመጡበት እንግዲህ የስደተኞችን ጉዳይ ስንመለከት ህገወጥ ስደተኞችን ለመከላከል ወታደሮችን በሜክሲኮ አካባቢ እስከ ማቆም ድረስ ደርሰዋል ነው የሚባለው። እነዚህን ውሳኔዎች አስተላልፈዋል። ከዛ ባሻገርም እንግዲህ እንዳነሳው የዓለም ጤና ሀገሪቱ ከዓለም ጤና ድርጅት እንድትወጣ የዓለም ጤና ድርጅት እንግዲህ አንደኛው ቁንጮ የሚባለው የተባበሩት መንግስታት ድርጅት አካል ነው። ከዚህ እንድትወጣ ትዕዛዝ አስተላልፈዋል። በሌላ በኩል የኔቶ ጉዳይም አለ። እንግዲህ ኔቶ ወደ 32 አባል ሀገራት አሉት። እዛ ላይም አብዛኛውን ገንዘብ የምታወጣው አሜሪካ ናት የሚሉ ሀሳቦችንም ተናግረዋል። የዩክሬንና የሩሲያ ጦርነት ጉዳይ አለ። እንግዲህ ወደ ስልጣን ከመምጣታቸው በፊት ይህን ጦርነት በአንድ ቀን አስቆመዋለሁ እኔ ወደ ስልጣን ከመጣው ሲሉ ነበር። አሁን ደግሞ በማግስቱ እንግዲህ ሩሲያ ወይም ደግሞ ፑቲን ይህን ጦርነት የማያቆሙ ከሆነ ሌሎች ጫናዎችን ማዕቀቦችን አደርጋለሁ የሚሉ ሀሳቦችን ውሳኔዎችን እያስተላለፉ ነው የሚገኘው። እንግዲህ ዋናው ነገር ምንድነው ያሳለፏቸው እነዚህ በርካታ ውሳኔዎች ናቸው። እነዚህ ውሳኔዎች ምን ያህል ተፈጻሚ ይሆናሉ የሚለው ነው በቀጣይ የሚታይ ይካስ። እንግዲህ እሱን ወደፊት የምናይ ይሆናል። እኛ ካለን ሰዓት አኳያ ዛሬ ሰሞነኛ መሰናዷችንን እዚህ ላይ ቋጭ ግድ ይለናል። ተመልካቾቻችን ለዛሬ ያዘጋጀነው ሰሞነኛ መሰናዷችን የተከታተላችሁትን ይመስላል። የካስ ማስረሻና ተስፋውን ታምር ካስፈጻሚያችን ኒው ዘላለም ጋር በጋራ በመሆን መሰናዶን ወደ እናንተ አደረስን። መልካም ቀን ተመኘን። ሰላም ሁኑ።
ነው።